ዝና ከእገታ ቆይታ በኋላ ከወጣ በኋላ አንድ መልእክት አስተላልፎ ነበረ ለስራ ባልደረባው። ከደወለለትም በኋላ እፈልግሃለሁና የመጨረሻ ውሳኔያችንን ወስነን መገደል እንዳለበት በማለት አስተላልፎ ነበር። ታዲያ ይህ ጓደኛው ካሌብ ሞሲሳ ደግሞ አሁን ላይ አንተ ዋጋ ስላስከፈልከኝ ወደ ክፍለ ሀገር ወጥቻለሁ እያለ ቢሆንም ነገር ግን ዝና የመጨረሻ ውሳኔ ነው፣ ከዚህ ከወጣው በኋላ እንግዲህ አሰናብተዋለሁ በማለት የመጨረሻ ውሳኔውን የጭካኔ ውሳኔውን ወስኗል። ታዲያ በሌላ በኩል ደግሞ ማህሌት እየደወለች ብትበጠብጠው ማህሌትን የማናገር ፍላጎት ባይኖረውም ምክንያቱ ደግሞ ጉዳይን ሳልጨርስ እሷ ጋር የምገናኘው ከሆነ ጉዳይን ታከሽብብኛለች የሚል ፍርሃት ስለነበረው ታዲያ አንድ መልእክት ብቻ አስተላልፎላታል። ለአንድ መልእክት ብቻ ሲል ለጉዳዩ ሲል ብቻ ደውሎላን ነበረ። ታዲያ ይህም ደግሞ ኤፍራታን እንደምፈልጋትና እንድትዘጋጅ መቀበሪያ ከፈኗንም እንድታዘጋጅ በማለት መልእክት አስተላልፎ ነበረ። ታዲያ ማህሌትም ደግሞ ይህንን መልእክት ለኤፍራታ አስተላልፋላን ነበረ። ኤፍራታም አንድ ታሪክ የሰራችው ታሪክ አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቀጣይ ክፍል ምሳሌ ይዤላችሁ መጥቻለሁ። ዛሬ እንግዲህ ስለ ብሩክ አዲስ ነገር ተገኝቷል። ይህ አዲስ ነገር ደግሞ ዝና ከቦታው ካመለጠ በኋላ የመጨረሻ ውሳኔውን ለማስፈራራት የላከውና ያስቀመጠው መልእክት ነበረ። ታዲያ አሁን ላይ ደግሞ ከነዚህ ሰዎች መካከል ደግሞ ብሩክን ነፃ ልታወጣ የምትችለው ኤፍራታ ብቻ መሆኗ፣ በሌላ በኩል ኤፍራታ አዲስ ፍንጭ ብቅ አድርጋለች። ይህንንም ነገር ደግሞ ለማህሌት ብዙ ነገር ባትናገርም ሙሉ በሙሉ ባትናገርም ነገር ግን ሊገለኝ አይደለ፣ ስለዚህ ሞቴን ሊያፋጥነው አይደለ፣ የምሞት ከሆነማ መፍራት የለብኝም፣ ስለዚህ እኔም ማድረግ ያለብኝን ነገር አደርጋለሁ በማለት ታሪካዊ ነገር ሰርታለች። ታዲያ ኤፍራታን ደግሞ ሊያስፈራራው የሚችለው ዝና ለመሆኑ ሰው የማይፈራው ዝና ኤፍራታን ሊፈራና በኤፍራታ ንግግር ሊመለስ የሚችለው ምን ብትይዝበት ነው? ታዲያ በሌላ በኩል ደግሞ ምሳሌ አባቴ የት ነው እያለች የዘወትር ጥያቄ ቢኖራትም ነገር ግን ዛሬ ይህን ሰሞን ደግሞ አረፍ ብለው ከርመው ነበር። ታዲያ ዛሬም ደግሞ እንደተለመደው አባዬ መቼ ነው የሚመጣው እያለች ቅድስትን ትጠይቃለች። ቅድስትም ከጥያቄዋ አረፍ ለማለት መድብልን ጠይቂው አጎትሽ ነው የሚያውቀው ትላለች። መድብልም ደግሞ ከጥያቄዋ አረፍ ለማለት እሷን ጠይቂያት ቅድስትን ጠይቂያት እየተባባሉ ሁለታቸውም ወዲህ አማቷታል። ታዲያ ምሳሌም ደግሞ አባዬ ይምጣና አሳያችኋለሁ ሁለታችሁንም ትላለች። እንግዲህ ኤፍራታ ደግሞ ዛሬ ላይ ምን ይሆን ስለ እነዚህ ሰዎች መረጃ የያዘችው? ካሌብ ሞሲሳስ ምን አለ የሚለውን ደግሞ ካሌብ ሞሲሳ ለምን ወደ ክፍለ ሀገር ሄደ የሚለውን አሁን ላይ ይህ የሚሰሩ ስራ ይህ ከባድ ወንጀል ስራ እየሰሩ ያለው ስራ መቀመቅ ውስጥ ሊከታቸው ስለሚችል አሁን ላይ ዳር እስከ ዳር ሰዎች እያወቁባቸው ስለሆነ አንዳቸውን ማጥፋቱ አንድ ሰው ቢሆን አንድ ሰው ማጥፋቱ ለነሱ ምናልባትም እንደ መረጃ እንዳይተላለፍባቸው ሊጠቅማቸው ይችላል። ነገር ግን አሁን የነዚህ ሰዎች ሚስጥራዊ ነገር በየቦታው ስለተሰራጨ አሁን ላይ ለዚህ ሰውዬ ለህይወቱ አደጋ ስለሆነ ጥሎ መሸሽን ተመራጭ አድርጓል። ታዲያ ዝናም ደግሞ ለመሆኑ መቼ ነው የምትመጣው? እንድትመጣ እፈልጋለሁ፣ መገደል ይኖርበታል ሲልም ደግሞ የመጨረሻ ውሳኔውን ያሳወቀው ቢሆንም ታዲያ ጓደኛውም ደግሞ አዎ መገደል ይኖርበታል የሚል ብቻ ልመለስ እንጂ የሚል የተስማማበትን ምላሽ መልሶልን ነበረ። የዝና ማምለጥ በዙሪያቸው ሁላቸውንም አስጨንቋቸዋል። ዝና አመለጠ ማለት እኮ ሁላችንም መሞቻችን ቅርብ ነው ማለት ነው እያሉ ሁላቸውም ደግሞ ለሞት ተዘጋጅተዋል። መድብልም ቢሆን ከዚህ በኋላ ምን እያሰበ እንደሆነ ስለሱ ማወቅ በፍጹም የማይቻል ነው። ስለዚህ ከዚህ በኋላ ለሚመጣው ነገር መዘጋጀት ይኖርብናል። አንድ ነገር ግን የሚቆጨኝ ነገር ቢኖር ወንድሜ ምን አይነት ሁኔታ ላይ እንዳለ ገለውት ሲሆን ይህንን ያህል ድምፁ ሊጠፋ ይቻለው ለምንድን ነው? ምናልባት ወንድሜን ገለውት ይሆን እንዴ የሚል ፍራቻ ማድሮበት ነበር። ለመሆኑ ይህንን ነገር ካንተ ይወጣል ብዬ አስቤ አላውቅም ነበር ይላል ሞገስ ደግሞ እንዲረጋጋና እኔ በፍጹም ጓደኛዬ ብሩክ ይሞታል የሚል እምነት የለኝም፣
ተረጋጋ፣ መፍራትም የለብንም። ያለ አንድ ምክንያት አንድ ነገር አይመጣም። ስለዚህ ዝና አሁን ላይ ቢወጣም በእርግጥ ለህይወታችን አደጋ ቢሆንም ነገር ግን መፍትሄ አናጣም። ስለዚህ መረጋጋት፣ መጠንከርና የሚመጣውን ነገር አምነን መቀበል ነው ያለብን እያለ ጠንካራው ሞገስ ዛሬም ጓደኛውን እሱ ተስፋ በቆረጠበት ሰዓት ከዚህ በፊት የሁላቸውንም ህይወት በጉልበቱ የታደገ ሲሆን ዛሬ ላይ ግን ደግሞ ወንድሙ በመጥፋቱ ዝና በማምለጡ ዝና ስለነበር ይተማመንበት የነበረው ሰው ዝናን በመያዙ ምናልባት ወንድሜን እቀበላለሁ ብሎ አምኖ ነበር። ነገር ግን ዝና በማምለጡ አሁን ደግሞ ተስፋ የቆረጠ ይመስላል። ሞገስም በሌላ በኩል አንድ መልካም አማራጭና ለህይወታቸው አንድ አዲስ ነገር እንዳለው ተስፋ አድርጓል። እንዲሁ በፍርድ ቤት ክርክር ስለ ገንዘቡ እየተከራከረ የነበረውን እንደሚያስመልስለትና ተስፋ የሚሰጥ ነገር እንዳገኘ የሚናገራል ለሉላ። ሉላ በህይወቷ ተስፋ የቆረጠች ሲሆን ከዚህ በኋላ ወደ ነበርንበት ጉድጓድ መመለሳችን አይቀርም፣ ይህ ሰውዬ አይፋታንም፣ ስለዚህ ወይ ይገለናል ወይ ያጠፋናል ወይም ደግሞ እንግዲህ ተደብቀን መኖራችን ነው፣ ወደዛው ወደ ነበርንበት ህይወታችን ነፃነታችንን ያገኘው መስሎኝ ነበረ ትላለች። ታዲያ ሞገስም ደግሞ ተስፋ አትቁረጪ፣ ዛሬ መልካም ነገር አዲስ ነገር ይኖረናል፣ ምናልባትም ደግሞ ስለ ሀብቴ ሙሉ በሙሉ ይለቀቅልሃል የሚል የሚያስከፍለውን ነገር ከፍዬ ይለቀቅልሃል የሚል አዲስ ነገር አዲስ ተስፋ ሰጥቶኛል። ስለዚህ ሌላ ሀገር ሄደን የተሻለ ህይወት መኖር እንችላለን። ማንም የሌለበት ሀገር፣ ሰይጣኖች፣ ረባሽ ሰዎች፣ ሰው አጥፊ የሆኑ ሰዎች እኔናች ብቻ ማንም የሌለበት ዓለም ሄደን እንኖራለን። አይዞሽ ሉላዬ እያለ ተስፋ ይሰጣታል። ሞገስ ዛሬ ላይ ከዚህ በፊት ፈሪ የነበረና በጣም ይደበቅ የነበረ ይርበተበት የነበረ ሰው ዛሬ ላይ ግን ሁላቸውም ጠንካራ የተባሉ ሰዎች ተስፋ ሲቆርጡ ዛሬ ላይ ደግሞ ተስፋ እየሰጣቸው ያለው እሱ ነው። በሌላ በኩል መድብል ወንድሜ ሞቶ ይሆን ብሎ ተስፋ ሲቆርጥ በፍጹም እኔ እንደዛ አይታየኝም፣ የሞተ አይመስለኝም፣ ተረጋጋ፣ የሆነ መፍትሄ አናጣም ይላል። ሉላም በህይወቷ ተስፋ ስትቆርጥ አይዞሽ ሀብቴ እንደሚመለስልኝ እርግጠኛ ነኝ፣ ስለዚህ እኔና አንቺ መልካም ዓለም ያለበት ቦታ ማንም ክፉ ሰው የሌለበት ዓለም ሄደን እኖራለን በማለት ለሉላ ትልቅ ተስፋ ይሰጣታል። ቅድስትም ታዲያ የዝናን ማምለጥ ከሰማችን በኋላ ምናልባትም ለልጃችን አስቸጋሪ ሊሆን ስለሚችል ምን ይመስልሃል ምሳሌን ወደ ክፍለ ሀገር ወደ ቤተሰቦች ይዣት ብሄድ የሚል ለመድብል ጥያቄ ታቀርብለታለች። መድብልም ደግሞ አስበሽዋል? ይህ በፍጹም አማራጭ ሊሆን አይችልም፣ ሁላችንንም ስታጣ ትጎዳለች፣ መሆን የለበትም፣ እነዚህ ሰዎች እዛ አይመጡም ያለሽ ማን ነው እያለ አሁንም ደግሞ እንድትረጋጋ ይመክራታል ቅድስትን። ቅድስት ብትፈራም ነገር ግን ምንም ነገር አይፈጠርም፣ የሆነ መፍትሄ አናጣም፣ ተረጋጊ እያለ እሷን ያረጋጋል። በሌላ በኩል በወንድሙ ባለመገኘቱ ወንድሙ ሳያገኘ ዝና በማምለጡ የተጨነቀ ቢሆንም ነገር ግን ቅድስትን ደግሞ አይዞሽ በፍጹም ይህ አማራጭ ሊሆን አይችልም፣ ምሳሌን ወደ የትም ይዘሽ ልትሄጂ አይገባም፣ እዚህ መቆየት አለብሽ ይላል። ዳጣም በህይወቷ ተስፋ ቆርጣለች። ከዚህ በፊት ያደረገችውን ነገርም እያስታወሰች ይህን ሰውዬ ትላንትና አግተኑ ስለነበረ አስረኑ ስለነበረ ስለዚህ ዛሬ ላይ ደግሞ የዛን ዋጋ በእጥፍ ያስከፍለናል፣ እንደሚያስከፍለን ምንም ጥርጥር የለውም፣ ስለዚህ አልሞታችሁም ሞታችኋል እያለች በስልክም ታረጋግጣለች። ታዲያ ሞገስም ደግሞ ተረጋጊ አይዞሽ ምንም አይፈጠርም ቢልም ዝና ደግሞ በሌላ በኩል ተዘጋጅቶላችሁና እያንዳንዳችሁ መዘጋጀት አለባችሁ እያለ አሁን ላይ ድምፁን ጸጥ አድርጎ ድምፁን ጥፍት አድርጎ ስለሱ ማንም ምንም በማያውቅበት መልኩ አዳዲስ ሰይጣናዊ ሀሳቦችን ያዘጋጃል። ታዲያ ከሀሳቡ ደግሞ አብራ የምትዘጋጅና አብራ የምታበረታታው የነበረችው ማህሌት ደግሞ አሁን ላይ ለሴራው ምናልባትም ታከሽፍብኝ ይሆናል በማለት አሁን ላይ እንደማይፈልጋትና ብቻዬ መሆን እፈልጋለሁ ማንንም ማዋራት አልፈልግም ሲል ስልክም ከሷ ላይ ዘግቶባታል። ማህሌትም ነገር ግን ዋጋ ከፋይ ማህሌት መዘጋጀት እንዳለባትና ከባድ ቅጣት እንደሚጠብቃት ካሌብ አስተላልፎባት ስለነበረ ማህሌት እህቷን እያስፈራራች ቢሆንም ነገር ግን ደግሞ ምናልባት ካንቺ ደግሞ የኔ የከፋ ይሆናል ለኔስ ምን እየተዘጋጀልኝ ይሆን ማን ያውቃል እያለች እህቷንም ታስፈራራታለች። ታዲያ ኤፍራታ ደግሞ በቃ አሁን ወስኛለሁ፣ አምኛለሁ፣ ተቀብያለሁ፣ ሊገሉኝ አይደለ
በቃ መፍራት የለብኝም የሚመጣውን ነገር አመኜ ተቀብየዋለሁ። ስለዚህ ግን ብቻዬን አልሞትም እያለች አንድ ከባድ ነገር ቡም እንደምታደርግና ይዛቸው ገደል እንድትገባ ብሩክን ከእጃቸው የሚያስገባ ነገርም አዲስ ነገርና መልካም ነገር እንዳላት የሁላቸውም ማስፈራሪያ የሚሆን ከባድ መሳሪያ እንዳላትም ትናገራለች። ለመሆኑ አንቺ እያለች እህቷንም ለመምከርም ብትሞክርም እህቷ ግን የወጣላት የደነዘች እነሱ እየተጫወቱባት ቢሆንም ግን ከነሱ ጋር በሀሳብ የሚሆን በወሬ በእያንዳንዱ ነገር ከነሱ የማትሻል ጨካኝ መሆኗን እህቷ ከተገነዘበች በኋላ ደግሞ እንዲሁም ደግሞ በመካከላቸው እነዚህ ሁለት ሰዎች አንዳቸው አጋጭ አንዳቸው ታጋጭ አንዱን ነፃ ለማውጣት ደግሞ አንዳቸው ማገታቸው ደግሞ ኤፍራታ የሁለታቸውንም ጎንዮሽ ከተመለከተች በኋላ አሁን ግን ማንን መርዳት እንዳለባት በሚገባ ጠንቅቃ ታውቃለች። ታዲያ ከነ መድብል ጎን ቆመች ማለት ደግሞ ምሳሌን አዳነች ማለት ደግሞ አንድ ምሳሌን ብቻ ሳይሆን ማዳን የምትችለው ከዛ ከእገታ ቆይታዋ በነበረችበት ጊዜ መጥፎ ነገሮችንና ምን አይነት ስራዎችን እንደሚሰሩ ስለተገነዘበች ስለዚህ ነፃ ማውጣት ይኖርብኛል፣ ከዚህ በኋላ መልካም ነገር መስራት ይኖርብኛል በማለት ራሷን እንደቀየረችና እነዚህን ሰዎች መቀመቅ ሊከት የሚችል ሰው መሞቴ ካልቀረ ስለዚህ ጠንክሬ ይህንን ነገር አሳውቄ ነው የምሞተው ትላለች። ሁላቸውም ተስፋ ቆርጠው በተቀመጡበት ጊዜ ደግሞ ዛሬ መድብል ሰምቶት የማያውቀውን አዲስ ነገር ጭንቀት የሆነበትን ነገር ዛሬ ላይ ባላሰበው ጊዜ አዲስ ነገር ሰምቷል። ታዲያ ይህ ነገር ደግሞ ዝና ምን እያሰበ ይሆን? ምን እያደረገ ይሆን? እሱን መያዝም ከዚህ በኋላ በፍጹም ቀላል ሊሆን አይችልም። ሲቀጥል ደግሞ ምናልባትም እኛንም ካገኘን ምን አይነት ህይወት እንደሚያደርገው ህይወታችንን መገመት አይከብድም። ለማንኛውም መዘጋጀት ይኖርብኛል እያለ ሽጉጡን እያበጃጀ እየተዘጋጀላቸው ታዲያ በዚህ መካከል ደግሞ አንድ አዲስ ነገር አዲስ መልእክት ደርሶታል። ይህንን መልእክትም በተመለከተ ጊዜ ከተቀመጠበት ብድግ ነበር ያለው። ቅድስትም ምንድን ነው ምን ተፈጠረ ንገረኝ ስትለውም ብሩክ የሚል መልእክት ብቻ እንደደረሰውና ስለ ብሩክ ማስፈራሪያ ነገር ዝና ወደ ብሩክ ወደ ታሰረበት ቦታ ከሄደም በኋላ ብሩክን እንደሚያሰናብተው የመጨረሻ ውሳኔውን ምን አይነት ስቃይ ላይ እንዳለ ወንድሙን በቪዲዮና በማስረጃ በመቀረጽ ለወንድሙ ለመድብል የማይጠበቅ ነገር ልኮለታል። ታዲያ መድብልም ደግሞ ወይኔ ወንድሜ ዝና እያለ ነበር ያለቀው። እንግዲህ ዝና ምን ሊያደርግ አስቦ ይሆን? ኤፍራታስ እንዴት ትበቀለው ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። የዛሬው ክፍል ይህንን ይመስል ነበር። ስለምታበረታቱኝ ስለምትከታተሉኝ ከልቤ አመሰግናለሁ እያልኩኝ መልካም ቆይታ